ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ባጫ አሁን ይሄንን ያለው ለምንድን ነው? ይሄ ፌዝ አሁን እንደዛ ያለው ለምንድን ነው? ግልጽ ነው። ከእንፈጃችኋለን ወደ እንፋጃለን፣ ከእንጨርሳችኋለን ወደ እንተላለቃለን የሚወርዱት በሚጨነቁበት ጊዜ ነው፣ በሚጠበቡበት ጊዜ ነው። ይሄ ቀደም ሲል ለጠቀስኩት የቀደመ ድርጊታቸውም የሚናገረው ነው፣ አሁን ያሉበትም ሁኔታ የሚያጠናክረው ነው። ሶ ባጫ ከምርኮኛ እስክስተኝነት ጀነራልነት ከደረሰ አብይ አህመድ ስለሱ የተጻፈ የሪፖርተር ዘገባ ነበር ስልጣን ላይ እንደወጣና ሌሎችም እንደዚህና የአብይ አህመድ ህልም እሱ እንደሚያወራው ንጉስ መሆን አልነበረም፣ ቡና ለቃሚ መሆን ነው። ቡና መልቀም ራሱን የቻለ የተከበረ ስራ ነው፣ ጥሩ ገንዘብ የሚያስገኝ ነው ብዬ ገምታለሁ። ግን አብይ ቡና ለቃሚ ለመሆን አቅደው ጠቅላይ ሚኒስትር ከሆነ ሌላው ምን ያንሰዋል ነው ጥያቄው። አሁን የሰውዬ መጥቶ ኦኤልኤና ፋኖ 4 ኪሎ ማንም ባይኖር እንኳን መምጣት አይችሉም ብሎ አንደበቱን ያላቀቃል ማለት ነው። ለዚህ ነው ከጭንቀት የሚነገር ንግግር ነው። ፋኖና ኦኤልኤን የናቀ አስመስሎ በንቀት አላቅጦ ያቀረበውም ቢሆን ግን እውነተኛው የንግግሩ ይዘት አጥንት የደረሰ ፍርሃት ነው፣ አጥንት የደረሰ ስጋት ነው። እሱም ደግሞ ሌሎች ይህንን ፍንጭ የሚሰጡ ይህንን ፍንጭ የሚያጠናክሩ ሌሎች ማሳያዎች አሉ። እሱንም አነሳለሁ። እሱ አገልድሞ የሚገረድለት አገዛዝ በተደጋጋሚ በከባድ መሳሪያዎች በጦር ጀቶችና በድሮን በቦምብና በሚሳኤል እያዘነበ የተፋለማቸውንና ቀን በገፋ ቁጥር እየተጠናከሩ የሄዱትን ተዋጊዎች 4 ኪሎ ክፍት ነው ቢባል እንኳ አይመጡም ሲል ሲሪየስሊ እንደዛ ስለሚያምን አይደለም። አንድ ሁለተኛ ቅድም ባጫ ከደምም ከረሃብም ከማፈናቀልም ከጭፍጨፋም ከሰው ዝውውርም ገንዘብ ይሰራል ብያለሁ። አሁን እዚህም ላይ ምን ይላል? ገንዘብ ከፈለጉ ይደራደሩና መንግስት ይስጣቸው ይላል። ወዳጆች በፋኖ ዓላማ በወይሌ ዓላማ በቲዲኤፍ ዓላማ ተስማማችሁ አልተስማማችሁ እዛ ውስጥ የተሰለፉት ሰዎች ወታደሮች ህይወታቸውን ለመስጠት መፍቀዳቸውን ግን ህይወታቸውን ሊያሳጣ የሚችል ሪስክ መውሰዳቸውን ግን መካድ አይቻልም። መተኪያ የሌለው ህይወታቸውን ለአደጋ መዳረግ ብቻ ሳይሆን in the process ብዙዎች ህይወታቸውን ያጡበት አካላቸውን የሚጎድሉበት ሂደት መሆኑን መካድ አይቻልም። ባጫ የተባለው ክላውን ግን ይሄንን ያክል ሰዎች ህይወታቸውን የሚሰጡለትን ኮዝ ነው ገንዘብ ከፈለጉ ይሰጣቸው እዛ ብሎ ሊል የሚፈልገው። ለምን ባጫ ከዚህ ውጪ ሌላ መረዳት የለውም። በሆዱ ነው የሚያስበው። ሰዎች ህይወታቸውን የሚከፍሉለትን ጉዳይ እንኳ ከሆድ ነጥሎና ለይቶ መረዳት የሚችል ሰው ስለ አይደለም ተጀምሮ እስኪጨረስ ሆድ ስለሆነ ነው ባጫ። ከገንዘብ ጋር ያስተሳሰረው ነገር ዛ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንና አይመጡም። ካፓሲቲም የላቸውም። መቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለኮ በምርጫው ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም።
በመሰረቱ ባጫ ተናገረ ተብሎ እንዲህ ያለ አይባልም። አህያ ፈሳ ተብሎ ማፍንጫ አይያዝም። በመሰረቱ ግን ወቅቱና የተሰጣቸው ቦታ አሁን የሰው በኬንያ የኢትዮጵያ አምባሳደር ነው። ከዛ አንፃር ነው እንጂ ባጫ ደበሌ ላለፉት 4 መንግስታት በጣም ብዙ ማደግደጎችን፣ ብዙ ማሸብሸቦችን፣ ብዙ ጭፈራዎችን አድርጓል። ለሻቢያም፣ ለህዋትም፣ ለጄባሃም፣ ለኦላም፣ ለኢህአዲግም፣ ለብልጽግናም ያልጨፈረበትና ያልዞረበት መድረክ የለም። ግን አሁን አምባሳደር ነው ተብሎ ያለው የኢትዮጵያ መልክ እሱ ስለሆነ እና ቢቢሲ ማናገረው ያለውም ደግሞ ኬንያ የዲፕሎማሲ ከተማ በሆነበት ቦታ ነው። እንዲህ አይነት ከቅጠል የቀለለ በወንጀልና በዝርፊያ ብቻ የሚኖር ትላንት ሚሊዮኖቹ እንዲያልቁ እንዲፈናቀሉ በር የከፈተ በሰሜን ውጊያ ውስጥ እያሸነፍነው ነው ብሎ ሱሪውን ማንሳት በማይችልበት ደረጃ ሩጦ ደብረ ብርሃን የደረሰ ሰራዊቱን ጭምር ያስጨረሰ ጀነራል ነው። በምንም ነገር ልጠቅሰው የምትችለው አልነበረም ግን